ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት አካሄደ። የትግራይ ፖለቲካ ፓርቲዎች የጋራ መግለጫ ወጥተዋል። በመግለጫቸው ኤርትራንና አንጃ ቡድን ተጠያቂ አድርገዋል። በዝርዝር ምን አሉ የሚለውን እንመለስበታለን። ኤርትራ የፕሪቶሪያው የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራ መረጃ ሚኒስትር አስታወቁ። አሁን ላይ የጸረ ሰላም ቡድኖች ዓላማና ህልውና ለማክሸፍ መቻሉ ተገለጸ። ውጭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ቭላዲሚር ፑቲን ጋር ለመገናኘት ዝግጁ ነኝ ባሉ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ካፍታ በኋላ እንመለሳለን። ዩቱብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። በቅድሚያ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የአሜሪካ አምባሳደር ጋር ተወያዩ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ጋር ውይይት አድርገዋል። ውይይቱ በትምህርት ዘርፍ በትብብር መስራት በሚቻልባቸው ጉዳዮች ላይ ያተኮረ ነው። የትምህርት ሚኒስትሩ የትምህርት ስርዓቱን ለመለወጥ እየተከናወኑ ያሉ የሪፎርም ስራዎችን አስመልክቶ ለአምባሳደሩ ማብራሪያ ሰጥቷል። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ በኢትዮጵያ የትምህርት ስርዓቱን ለመቀየር እየተወሰዱ ያሉ ሪፎርሞችና የተያዙ ርዕዮችን እንገነዘባለን ሲሉ ገልጿል። በቀጣይ የኢትዮጵያ ትምህርት ዘርፍ ለመደገፍ እንደሚሰሩ መናገራቸውም ከሚኒስቴሩ ያገኘነው መረጃም አመላክተዋል። የአንጎላው ፕሬዚዳንት በኢትዮጵያ የነበራቸውን ቆይታ አጠናቀው ወደ ሀገራቸው ተመለሱ። የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላው ፕሬዚዳንት ጃኦ ሎሬንሶም በኢትዮጵያ የነበራቸውን ቆይታ አጠናቀው ወደ ሀገራቸው ዛሬ ተመልሷል። ፕሬዚዳንት ታዬ አጽቀሥላሴ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለፕሬዚዳንቱ አሸኛኘት ማድረጋቸውን የኢትዮጵያ ዜና አገልግሎት ዘግቧል። ፕሬዚዳንት ጃኦ ሎሬንዞ የአፍሪካ ህብረት ኮሚሽን ሊቀመንበርና የኮሚሽነሮች ይፋዊ የስራ ርክክብ ስነስርዓት ላይ ተገኝቷል። ፕሬዚዳንቱ በኢትዮጵያ በነበራቸው ቆይታ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ ጉዳይ ላይ ተወያይተዋል። በኢንቨስትመንት ፕሮጀክቶች የሚስተዋሉን የኃይል አቅርቦት ችግር ለመቅረፍ በትኩረት እየተሰራ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቅም። ኮሚሽኑ ምቹና አሳቢ የኢንቨስትመንት ከባቢ መፍጠር በሚቻልበት ሁኔታ ላይ ከኢትዮጵያ ኤሌክትሪክ ኃይልና ከኢትዮጵያ ኤሌክትሪክ አገልግሎት ጋር ውይይት አድርጓል። በውይይቱም በስራ ላይ ለሚገኙ ባለሀብቶች የምርትና አገልግሎት አሰጣጥ ሂደቶችን የሚያስተጓጉሉ የኃይል አቅርቦት ማረጋገጥ በሚቻልባቸው ሁኔታዎች ላይ መክረዋል። በተጨማሪም የውጭ ባለሀብቶች ለሚገጥሟቸው ችግሮች ፈጣን ምላሽ መስጠት በሚቻልባቸው ጉዳዮች ላይ በዝርዝር መወያየታቸው ነው የተገለጸው። ተቋማቱ በተደጋጋሚ የኃይል አቅርቦት ችግር የገጠማቸውን የኢንቨስትመንት ፕሮጀክቶችና የተለያዩ አካባቢዎችን መሰረት በማድረግ ሊወሰዱ በሚገባቸው እርምጃዎች ላይ ተስማምተዋል። እንዲሁም በቀጣይ ከባለሀብቶች ጋር በትብብር ለመስራት ስምምነት ላይ መደረሱን የኮሚሽኑ መረጃ አመላክቷል። ኮሚሽኑ በቀጣይ ለውጭ ባለሀብቶች ምቹ፣ አስቻይና ግልጽ የኢንቨስትመንት አካባቢ ለመፍጠር ከባለድርሻ አካላት ጋር የሚያደርገውን ቅንጅታዊ አሰራርና ትብብር እንደሚያጠናክር አረጋግጠዋል። የመገናኛ ብዙኃን ባለሙያዎች የዓለምን ተለዋዋጭ ነባራዊ ሁኔታ በመገንዘብ የኢትዮጵያን ጥቅም በሚያስከብሩ ስራዎች ላይ ይበልጥ አተኩሮ እንዲሰሩ ተጠየቀ። ተለዋዋጭ የዓለም ነባራዊ ሁኔታና የጂኦፖለቲካል አሰላለፍ በሚዲያ ስራዎች የሚኖረው እንድምታ ላይ ትኩረት ያደረገ ስልጠና ተኮር የፓናል ውይይት መድረክ እየተካሄደ ነው። መድረኩ የኢትዮጵያ ዜና አገልግሎት ከውጭ ጉዳይ ኢንስቲትዩትና ሆርን ሪቪው ከተሰኘ ኦንላይን ሚዲያ ተቋም ጋር በትብብር የተዘጋጀ ነው ተብሏል። ከተለያዩ መገናኛ ብዙኃን ተቋማት የተውጣጡ ባለሙያዎች የተሳተፉበት መድረኩም መገናኛ ብዙኃን ባለሙያዎች አሁናዊ የዓለም ተለዋዋጭ አውድና የጂኦፖለቲካዊ ጉዳዮች ላይ ግንዛቤ ጨብጠው እንዲሰሩ ለማስቻል ያለመ ነው ተብሏል። የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር አብዲ ዘነበ የውጭ ጉዳይ ሚኒስትር ከፍተኛ ዲፕሎማት ዙሩባቤል ጌታቸውን ጨምሮ ጥሪ የተደረገላቸው እንግዶች ተገኝቷል። አቶ በረከት ድሪባ በዚህ ወቅት እንዳሉት መገናኛ ብዙኃን የኢትዮጵያን ጥቅም በማስከበር ረገድ ትልቅ የዲፕሎማሲ አቅምን ፈጥሯል ብሏል። ለዚህም የኢትዮጵያን የውጭ ጉዳይ ፖሊሲና ፍላጎት መረዳት እንደሚገባ ጠቁመው መሰል የግንዛቤ ማስጨበጫ መድረኮች ፋይዳቸው ከፍ ያለ ነው ብሏል። የውጭ ጉዳይ ኢንስቲትዩት በመስኩ የመገናኛ ብዙኃን አቅም የሚያጎለብቱ ስራዎች ላይ በትኩረት እንደሚሰራም አረጋግጧል። የዛሬው መድረክም መገናኛ ብዙኃን ባለሙያዎች የልምድ ልውውጥና ምክክር በማድረግ ግንዛቤን ለማስፋት ትልቅ ሚና አለው ብለዋል። የኢትዮጵያ ዜና አገልግሎት ምክትል ዋና ስራ አስፈጻሚ አቶ ፍጹም እሸት ሽመልስ በበኩላቸው መገናኛ ብዙኃን ባለሙያዎች የዓለምን ቀጠናዊ ጉዳዮች ላይ በቂ ግንዛቤ ይዘው ሊሰሩ ይገባል ማለታቸውን ገልጿል። በማህበራዊ የኢኮኖሚና የፖለቲካ መስኮች የኢትዮጵያ ጥቅምና ፍላጎት ማስቀደም እንደሚገባም
ጠቁመዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ሀገራዊ የሎጂስቲክስ እንቅስቃሴን የሚገመግም የምክክር መድረክ በአዲስ አበባ አካሄደም። ሚኒስትሮችን ጨምሮ በሎጂስቲክስ ዘርፍ የተሰማሩ የዘርፍ አገልግሎት ሰጪዎች እንዲሁም ባለድርሻ አካላት በተገኙበት ነው መድረኩ እየተካሄደ የሚገኘው። በዚህ ወቅት ሚኒስትሩ የኢትዮጵያ የሎጂስቲክስ ዘርፍ ለማዘመን ብሎም ለማሳደግ ፖሊሲና ስትራቴጂ ቀርጾ በመተግበር በዘርፉ አበረታች ውጤት እያስመዘገበ እንደሚገኝ ገልጸዋል። ሀገራዊ የሎጂስቲክስ ግብን ለማሳካት በመንግስትና በግሉ ዘርፍ ያለውን ቅንጅታዊ አሰራር ለማጠናከር እየተሰራ መሆኑን ተጠቅሷል። በሎጂስቲክስ ዘርፍ የተሰማሩ የዘርፉ አገልግሎት ሰጪዎች የተቋሞቻቸውን የሎጂስቲክስ አገልግሎት አሰጣጥና አፈጻጸም ሪፖርትም አቅርበዋል። በመድረኩ በሎጂስቲክስ ዘርፍ የሚስተዋሉ ተግዳሮቶችን ላይ ውይይት በማድረግ የመፍትሄ አቅጣጫዎች እንደሚቀመጡና የጭነት ትራንስፖርት ኦፕሬተሮች እርስ በርስ የልምድ ልውውጥ እንደሚያደርጉም ይጠበቃል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድርና ታላቅ የጎዳና ላይ ኢፍጣር ስነ ስርዓት በመጪው እሁድ መጋቢት 7 ቀን 2017 ዓ.ም በአዲስ አበባ እንደሚያካሄድ አስታወቀም። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ ሀገር አቀፍ የቁርአን ውድድር የማጣሪያ መድረክ በአዲስ አበባ እየተካሄደ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ በዚህ ወቅት እንዳሉት ቁርአን በሁሉም መስክ የሰዎችን ሕይወት በቀና መንገድ በመምራት ለማህበረሰብ ከፍታ መሰረት መሆን የቻለ ነው ብሏል። በዚህ አግባብ ውድድሩ ይህንን የቁርአን ክብርና ከፍታ ለመግለጥ የተዘጋጀ መሆኑን መናገራቸውን ከምክር ቤቱ ያገኘነው መረጃ አመላክቷል። ውድድሩ ቁርአንን በልቦናቸው የተሸከሙ ሐፊዝ ወጣቶችን ለማበረታታትና ቀጣይ ተተኪ ትውልዶችን ለመፍጠር ያለመ ስለመሆኑ ተናግሯል። የዛሬ ውድድር ከሁሉም ክልሎችና ከተማ አስተዳደሮች ማጣሪያ አልፈውና ተወክለው በመጡት መካከል ሲሆን ዋናው ሀገር አቀፍ የቁርአን ውድድር እሁድ መጋቢት 7 ቀን 2017 ዓ.ም በአዲስ አበባ መስቀል አደባባይ እንደሚካሄድ አመላክቷል። በዚህ ቀን በርካታ አማኞች የሚታደሙበት ታላቅ የጎዳና ላይ ኢፍጣር ስነስርዓት ከኢፍጣር እስከ ቁርአን በሚል መሪ ሀሳብ እንደሚከናወን ጠቁሞ ህዝበ ሙስሊሙ በሁለቱ ታላላቅ መርሃ ግብሮች ላይ እንዲሳተፍ ጥሪ አስተላልፈዋል። ኢትዮጵያ በብራዚል ዋና ከተማ ብራዚሊያ እየተካሄደ በሚገኘው የብሪክስ የግብርና ጉዳዮች መድረክ ላይ እየተሳተፈች ትገኛለች። መድረኩ እንደ አውሮፓውያኑ የዘመን ቀመር ከማርች 12 እስከ 14 2025 ለ3 ቀናት ይቆያል። በመድረኩ የኢትዮጵያ ልዑክ ኢትዮጵያ በግብርና ልማት፣ በምግብ ዋስትናና በቤተሰብ ደረጃ የተገበረች ያለውን የግብርና ፕሮግራም በተመለከተ ማብራሪያ በመስጠት ልምድ አጋርቷል። በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ የግብርናውን ዘርፍ ማዘመንና የምግብ ዋስትናን ማረጋገጥ ኢትዮጵያ ቅድሚያ ሰጥታ በትኩረት እየሰራችባቸው ከሚገኙ ዘርፎች መካከል ተጠቃሽ መሆናቸውን አብራርቷል። በተጨማሪም ከፍተኛ ውጤት የተገኘባቸውን እንደ ብሔራዊ የስንዴ ልማትና የልማት ትሩፋትን ጨምሮ የተቀናጀ የግብርና ልማትን፣ የምግብ ዋስትናን፣ የስርዓት ምግብ ፕሮግራም ተግበራን አጠናክሮ መቀጠሉንም ገልጿል። አምባሳደሩ ልዑልሰገድ አክለውም ኢትዮጵያ በረሃማነትን መከላከል፣ የምግብ ሉዓላዊነትን ማረጋገጥና የስራ ዕድል መፍጠር የሚያስችል ሀገር አቀፍ የአረንጓዴ አሻራ መርሃ ግብር ነድፋ እየተተገበረች እንደምትገኝ መናገራቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ አመላክቷል። በብሪክስ ማዕቀፍ በግብርና ልማት ዘርፍ ያሉ ልምዶች ለመለዋወጥ የቴክኖሎጂ ሽግግር፣ የአቅም ግንባታና በዘርፉ ኢንቨስትመንት ማስፋፋት አንዱ የትብብር ጉዳይ ሊሆን እንደሚገባው አጽንኦት ሰጥተው ተናግሯል። የብራዚል የግብርና ልማት ሚኒስትር ፓውሎ ቴይዚራ በበኩላቸው በብሪክስ ማዕቀፍ በግብርና ዘርፍ ትብብር ማጠናከር ጠቀሜታው የጎላ መሆኑን ማንሳታቸውን ተገልጿል። በዋና ኮሚሽነር ፕሮፌሰር መስፍን አርአያ የተመራ የኮሚሽኑ ልዑክ ትላንት መጋቢት 4 2017 ዓ.ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል። የኮሚሽኑ ልዑክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው ተብሏል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑ የእስካሁን ስራዎች በዋና ኮሚሽነር ፕሮፌሰር መስፍን አርአያ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ እንዲኖራቸው ተደርጓል። ኮሚሽኑ የቅርብ ጊዜ የስራ እቅዶች መካከል አንዱ በአማራ ክልል የአጀንዳ ልየታ የምክክር ምዕራፍ ማካሄድ ስለመሆኑ የኮሚሽኑን ልዑክ ለክልሉ አመራሮች አሳውቋል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ያደነቀው የኮሚሽን ልዑካን አሁን መስራት አለባቸው ያሏቸውን ስራዎች ጠቁሟል። ኮሚሽኑ ምክክሩ አካታች በሆነ ሁኔታ ማከናወን እንዲቻል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑክ ጠይቋል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቆም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። ርዕሰ መስተዳድሩ አቶ አረጋ ከበደ በበኩላቸው የክልሉ መንግስት
የኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚያካሄደውን የምክክር መድረክ እንዲሳካም ድጋፍ አጠናክሮ እንደሚቀጥል አረጋግጧል። ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸው ጥያቄዎች በክልሉ መንግስት በኩል ተገቢ ትኩረት ይሰጣቸዋል ብለዋል። የሐዋሳ ከተማ ፍርድ ቤት የቀድሞ የከተማዋ ከንቲባ ጸጋዬ ቱኬ በ13 ዓመት ጽኑ እስራት እንዲቀጡ ውሳኔ አሳለፈ። የከተማዋ ከፍተኛ ፍርድ ቤት ዛሬ መጋቢት 5 ቀን 2017 ዓ.ም በዋለው ችሎት በሌሎች ተከሳሾች ላይም የቅጣት ውሳኔውን አሳልፏል። ፍርድ ቤቱ ውሳኔውን ያሳለፈው ወንጀሉን ለመደንገግ በወጣው አዋጅ ቁጥር 881/2007 አንቀጽ 17 ንዑስ አንቀጽ 2 እና አንቀጽ 9 ንዑስ አንቀጽ 2 በተደነገገው መሰረት ጥፋተኛ ሆነው በመገኘታቸው ነው ተብሏል። በዚህም አንደኛ ተከሳሽ የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በቀረበባቸው የሙስና ወንጀል ክስ ጥፋተኛ በመባላቸው የ13 ዓመት ጽኑ እስራትና የ21 ሺህ ብር ቅጣት ተወስኖባቸዋል። ሁለተኛ ተከሳሽ አቶ ተሰማ ደንጉሼ በተከሰሱበት የሙስና ወንጀል የ3 ዓመት ጽኑ እስራትና 1 ሺህ ብር ቅጣት ውሳኔ ተላልፎባቸዋል። በተጨማሪም 3 ተከሳሽ አቶ ታሪክ ታመነ በተከሰሱበት የሙስና ወንጀል 10 ዓመት ጽኑ እስራትና 41 ሺህ ብር እንዲቀጡ ፍርድ ቤቱ ውሳኔ ሰጥቷል። እንዲሁም አራተኛ ተከሳሽ አቶ ታፈሰ ቱናሹ እና አምስተኛ ተከሳሽ አቶ ሰይፉ ድሊሳ እያንዳንዳቸው በ8 ዓመት ጽኑ እስራትና በቅደም ተከተላቸው 51 እና 76 ሺህ ብር እንዲቀጡ የቅጣት ውሳኔ ተላልፈዋል። በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰቡ ጋር ውይይት እየተካሄደ ነው። የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት አካሂዷል። ውይይቱ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ እየተመራ ይገኛል። በመድረኩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጿል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዳያካሄድ የሰጠውን መመሪያ አለመቀበሉን አስረድቷል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብሏል። ዓለም አቀፍ ማህበረሰብም በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግ ጥሪ አድርጓል። በክልሉ ወቅታዊ ሰላምና የጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራስን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን አስረድቷል። ዓለም አቀፍ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸው ሚና አጠናክረው እንዲቀጥሉም ጥሪ አቅርበዋል። በተያያዘ አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ ተቀማጭነታቸው አዲስ አበባ ላደረጉ ዲፕሎማቶች ማብራሪያ ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ የትግራይ ክልልን ወቅታዊ ሁኔታ በተመለከተ ተቀማጭነታቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ መስጠታቸው ታውቋል። በመድረኩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶችም እንደተገኙ ይታወቃል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ በዚህ ወቅት እንዳሉት ጊዜያዊ አስተዳደሩን በፕሪቶሪያዊ ሰላም ስምምነት መሰረት የተመሰረተ ግልጽ ኃላፊነትና ህጋዊ ቅቡልነት ያለው አስተዳደር ነው። ይሁን እንጂ ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በተለያዩ የክልል አካባቢዎች ስልጣን በኃይል ለመንጠቅ እየተንቀሳቀሰ መሆኑን ገልጸዋል። የትግራይ ህዝብና ጊዜያዊ አስተዳደሩ የፕሪቶሪያዊ ሰላም ስምምነት በትክክል እንዲተገበር እንደሚፈልጉ ገልጸው ህገወጥ ቡድኑ ግን በጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያውን ስምምነት በግልጽ ንዶታል ብሏል። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረው ጥረት በዚህ ቡድን መስተጓጎሉን ገልጿል። በመሆኑም ጊዜያዊ አስተዳደሩን በኃይል በማፍረስ የፕሪቶሪያው የሰላም ስምምነት ገቢራዊ እንዳይሆን እያደረጉ ያሉት ጥቂት የህወሓትና የታጣቂ አመራሮች መሆናቸውን ዓለም አቀፍ ማህበረሰብ በግልጽ ሊያውቀው ይገባል ብሏል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በፌዴራል መንግስትና ዓለም አቀፍ ማህበረሰብ ድጋፍ በ10 ሺህ የሚቆጠሩ የቀድሞ ታጣቂዎችን መልሶ ለማቋቋም የጀመረውን እንቅስቃሴ በዚሁ ቡድን መቋረጡንም አብራርቷል። በመሆኑም ዓለም አቀፍ ማህበረሰብ የትግራይ ክልልን ወደ ብጥብጥና ትርምስ ያስገባውን ኃይል ለማስቆም አስፈላጊውን ጫና እንዲያደርግ ጥሪ አስተላልፈዋል። የትግራይ ፖለቲካ ፓርቲዎች የጋራ መግለጫ ወጥቷል። አረና ትግራይ፣ የትግራይ ነጻነት ፓርቲ፣ ባይቶና የትግራይ ጊዜያዊ አስተዳደር መዋቅሮችና በማፍረስ በመፈንቅለ መንግስት ስልጣን ለመንጠቅ የሚደረገውን እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው ሲሉ በጋራ ባወጡት መግለጫ ክሳቸውን አሰምቷል። ህወሓት በማሰብ ህዝብን ለወራሪ ኃይል አሳልፎ መስጠቱ እና የክልሉን ልማትና እድገትን እያስተጓጎለ ስለመሆኑም የፖለቲካ ፓርቲዎቹ ባወጡት መግለጫ አመላክተዋል።
ይህ በእንዲህ እንዳለ ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራ መረጃ ሚኒስትር አስታወቁም። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውን ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ወንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጿል። ሚኒስትሩ አክለው ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብሏል። በተመሳሳይ ኤርትራ በህወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብሏል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡትን የማያቋርጥ ግጭት ቀስቃሽ መግለጫዎች ላላስፈላጊ ውጥረት አባባሽ ምክንያት ሆነው ቀጥሏል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራ የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስተላልፈዋል። ይሁን እንጂ አቶ የማነ ይህን ይበሉ እንጂ አስመራ ከተማ በተካሄደው የሙዚቃ ኮንሰርት የኤርትራው መንግስት ከአንጃ ቡድን ጋር ህብረት መፍጠራቸውን በአደባባይ መግለጻቸው ይታወሳል። የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ ብልጽግና ፓርቲ የተከተለው በመርህ ላይ የተመሰረተ አካሄድ የጸረ ሰላም ቡድኖችና ዓላማና ህልውና ለማክሸፍ አስችሏል ሲሉ በፓርቲው ገለጹ። አቶ ይርጋ እንዳሉት የለውጡ አመራር የሚከተሏቸውን ሀገራዊ አንድነትን ማዕከል ያደረጉም ፖለቲካዊ ልዩነቶችን በውይይት የመፍታትና ሁሉን አቀፍ ኢኮኖሚያዊ ልማትን እውን የማድረግ መርሆች ውጤት አስመዝግበዋል ብሏል። በኢትዮጵያ ሁሉም ማዕዘናት ዘላቂ ሰላምና መረጋጋት ለማስፈን ያለው ቁርጠኛ አቋም ፍሬዎች መታየት መጀመራቸው የፓርቲውን እሳቤዎችና ሀገራዊ ራዕይ ትክክለኛነት ለማረጋገጥ ማስቻሉን አንስቷል። የፓርቲው ጥረት በአማራ ክልል ከፍተኛ ስኬት ማስመዝገቡን ጠቁመው የክልሉን ሰላምና የህዝቡን ደህንነት ለአደጋ አጋልጠው የቆዩትን የጸረ ሰላም ቡድኖች እውነተኛ ማንነትና ዓላማ ህዝብ እንዲገነዘብ ማድረግ መቻሉን ገልጿል። በዚሁ በአሁኑ ወቅት ጸረ ሰላም ቡድኖች በከፍተኛ ሁኔታ ተዳክመው ወደማይቀረው የክስመት ደረጃ ላይ መድረሳቸውም አመላክቷል። ፓርቲው ከምስረታው ጀምሮ ዘላቂ ሰላምን እውን ማድረግ ቅድሚያ የሚሰጠው አጀንዳው አድርጎ መቆየቱንም አስታውሷል። የማህበረሰብ ውይይትን በስፋት በማካሄድ ከታሪክ የተወረሱ ሀገራዊ ትርክት ቅራኔዎችን ለመፍታት በመስራትና ኢኮኖሚያዊ ልማትን ለማምጣት የሚያስችሉ ሰፋፊ ስራዎች መከናወናቸውን አንስቷል። በተጨማሪም ሁሉን አቀፍ ዘላቂና አስተማማኝ ሰላምን እውን ለማድረግ የሚያስችሉ ምቹ ሁኔታዎችን ለመፍጠር ሲሰራ መቆየቱንም አብራርቷል። በሌላ በኩል በአማራ ክልል ሲንቀሳቀሱ የነበሩና አካባቢውን ለማተራመስ ሲጥሩ በነበሩ ጸረ ሰላም ቡድኖች በርካታ ፈተናዎችን ሲያስተናግድ መቆየቱን ጠቁሞም በፓርቲውና በህዝብ የተቀናጀ እንቅስቃሴ ከቅርብ ጊዜ ወዲህ ክልሉ አስደናቂ ለውጦችን እውን ማድረግ መቻሉን ገልጿል። በመከላከያ ሰራዊት፣ የፌዴራልና የክልል መንግስታትና የጸጥታ ኃይሎች የተቀናጀ ጥረትም የጸረ ሰላም ቡድኖቹ ተጽዕኖ በእጅጉ መቀነሱን አነስቷል። ብልጽግና ፓርቲ ችግሩን ለመፍታት መሰረታዊ ማህበረሰብ ተሳትፎን በማበረታታትና በህዝብ ባለቤትነት በሚመራ ስልት ላይ ትኩረት በማድረጉ የጽንፈኛ ቡድኖችን አጀንዳዎችና ዓላማ በማክሸፍ ዜጎች በጋራ ሆነው በሰላም ዙሪያ እንዲሰባሰቡ በማድረግ ከፍተኛ ሚና መጫወቱን ጠቅሷል። የተሻሻለው የሰላምና የጸጥታ ሁኔታ የክልሉን ኢኮኖሚያዊና እድገትና ማህበራዊ ልማትን እያበረታታ እንደሚገኝም አመላክተዋል። በመጨረሻም ከውጭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ቭላዲሚር ፑቲን ጋር ለመገናኘት ዝግጁ ነኝ አሉ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን አሜሪካ ባቀረበችው የተኩስ አቁም ስምምነት ላይ ለመነጋገር ፈቃደኛ መሆናቸውን ካሳወቁ በኋላ ነው ትራምፕ ይህን ያሉት። ለ30 ቀናት በሚዘልቀው ተኩስ አቁም ዙሪያ አሜሪካና ዩክሬን የደረሱበትን ስምምነት ገቢራዊ ለማድረግ አስቸጋሪ ሁኔታዎች ከሞስኮ በኩል ሊፈጠሩ እንደሚችሉም እየተነገረ ነው። ትራምፕ ከፑቲን ጋር ተገናኝተው ለመወያየት ውጥን እንዳላቸው በገለጹት አጋጣሚ የተኩስ አቁም ስምምነት አተግባበሩን በተመለከተ ውጤት ለማምጣት የሩሲያን ምላሽ መጠበቅ ያሻለን ብሏል። የፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዋትኪፍ በጉዳዩ ላይ ለመምከር ሩሲያ የገቡ ሲሆን ከሞስኮ የሚኖረውን ምላሽ ለትራምፕ አስተዳደር ያቀርባሉም ተብሏል። የተኩስ አቁሙን የተመለከቱ ምላሾች ተጨማሪ ቀውስን ሊፈጥሩ ይችላሉ የሚል ስጋትም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ ተደቅኖባቸዋል። ፖለቲካዊ አለመግባባቱ በሰፋበት ሰዓት ዶናልድ ትራምፕ ከፑቲን ጋር ተገናኝተን ለመምከር እጅጉን ዝግጁ ነኝ ቢሉም የሞስኮንና የዋሽንግተን ፖለቲካዊ ውጥረት ሊያረግብ ቢችል እንጂ የሩሲያንና የዩክሬን ጦርነት ላይቋጨው ይችላልም ተብሏል። ዘገባው የዘ ዋሽንግተን ፖስትና አርቲ ነው። ክቡራን ተመልካቾቻችን ከሙሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።